ልጆቻችን ምን ሆኑ፣ ልጆቻችን ምን ተጎዱ፣ ልጆቻችን ምን አጡ፣ ምን እያለን ነው አይደለም? እኛ ብዙ ነገር ውስጥ እንዴ ብዙ ስራ ምሰሩ ብዙ ምትሰቃዩ ለልጆች ስትይ ነው አይደለም? ስለዚህ ይሄንን ነገር ደግሞ ሊገባው ይገባል። እኔ ያልተረዳኝ ነገር ቢኖር ያ ነው። እንዴት አልገባውም ይሄንን ነገር ነው? ማንኛውም ወንድ ልጅ በክብሩ አይደራደርም። ክብሩን በጣም ነው የሚወደው። ከፍቅር በላይ እንዲያውም ክብሩን የሚወድ ነው የሚመስለኝ ወንድ ልጅ ማለት ነው። የሆነ ነገር ካለ ማሳየትን ነው የሚፈልገው እሱ ማለት ነው። ይሄ ደግሞ ልክ እንዳልሆነ የሰው ልጅ 100% አይደለም። ሁላችንም ብንሆን ችግር አለብን። እኔም የራሴ ችግር አለብኝ፣ አንተም ችግር አለብን። ሁሉም ሰው የሰው ልጅ ሲባል 100% አይደለም። ይሄ ልጅም የራሱ የተሰጠው የራሱ የሆነ ችግር አለበት። ያን ችግር ግን የሆነ በቃ ለማስተካከል ነው እኛ የምንጥረው። ቤተሰብ ስትሆን ለማስተካከል ነው ነገሮችን የምትሄደው እንጂ እንደዚህ አይነት ነገሮች እንዳይፈጠሩ መሀል ላይ አትግቡ። ሁለታቸው ይጨርሱ። ልጁም ቢሆን የሁለታቸው ጉዳይ ነው። ጉሮሮ እስኪደርቅ ድረስ የለፈለፍኩት ብዙ ነገሮች ከበስተጀርባ እየታዩኝ ስለሆነ ነው። ያስታውቃል። በቃ የሆነ ነገር እንደሚወልድ በቃል ይወልዳል። አሁን እሺ ወሰደው፣ በቃ እንደምንም ብለን አስመለስን። ልጁ ወደ እሷ እንዲመለስ አደረግን። ከዛ በኋላ ደግሞ እሷ ደግሞ የሆነ ነገር ታደርጋለች። ህይወት እንዲህ ነው የሚቀጥለው ማለት ነው። እኔ አልገባኝም።
ጓደኛው እንደዛ ሲስት ጊዜ ታው እረፍ፣ ይሄንን ነገር አታድርግ፣ አይመለከትም፣ እነሱን መሀል እንዳትገባ ብዬ አስጠንቅቄ ልኬው ነበረ። ይሄን አሁን ዙሪያው ላይ ያሉት ሰዎች እንዴት አንተ እንደዚህ ትደፈራለህ አይነት ነገር ብለውት ሊሆን ይችላል እንደዚህ አይነት ውሳኔ የወሰነው እንጂ ከዚህ በፊት እኮ ከልጁ ጋር አውርተናል። በልጅ ጉዳይ እንደዚህ አይነት ነገር አታድርገው፣ በጭራሽ ከልጅ ጋራ ሰጣ ገባ ውስጥ እንዳትገባ። ምክንያቱም ልጁ ህፃን ልጅ ነው፣ ከልጅ ጋር ከእናቱ ጋር ነው ማደግ ያለበት። ኧረ እኔ እንደዚህ ነገር አላስብም ምናምን ብሎኝ ነበረ። ግን አሁን እንዴት ነው በአንዴ ቀይሮ ሀሳቡን ሊወስደው የቻለው አልገባኝም። እኔ ሰሞኑ ሲጀመር ሚዲያ ላይ አልነበርኩኝም፣ እንትን አላልኩም ታውቃለህ። ለራሴ ራሱ ውጥረት ላይ ነኝ እንኳን ገብቼ ላይ ይቅርና በቃ አሁን የመሰለኝ ያኔ ተስማምተን ተለያየን አይደለም፣ በቃ እንደሚያይ ነው። ያንን ነው አይምሮዬ ላይ ያለው። አላገኘሁትም፣ አልደወልኩለትም ሲጀመርም እንዴት ነው ራሱ ለማለት አልደወልኩለትኝም። እኔማ በቃ ስልክ ሳታነሺ ስትቀሪ እኔ ጭራሽ በቃ አንቺ ከሱ ጋር ተነጋግረሽ ያለው ሁኔታ ወይ እንደዚህ አድርግ አይነት ነገር ያልሽ ምን ማለት ነው? አንተ እንዴት አንተ እኔን አታውቀኝም እንዴ? አለማወቅ አይደለም። እኔ በቃ ስልክሽ ስደውል ስልክ ሳታነሺ ስትቀሪ ለምንድን ነው እሱ ራሱ ወይ ምን ሆናለች? እኔ በቃ ምክንያቱም ልጁ ስልክ እንግዲህ አብራን ስልክ አንቺን ሳታነሺ ምን ላስብ ታዲያ? ምክንያቱም ይቺ ልጅ እኔ ጥፋት አጥፍታለች፣ ልታጠፋ ትችላለች። ሺህ ጊዜ ብታጠፋ ግን ሴት ልጅ ናት። ልጇ ከእሷ ተቀምጦ ማለት ይሄን ነገር እንዴት ታይዋለሽ? አንቺ ሴት ልጅ ነች። እኔ እንደዚህ ነገር ይሄንን አልደግፍም በጭራሽ። ምን ሆነሃል እንዴ? ምን እያልክ ነው? እንዴት ነው ይሄንን ነገር እኔ ጭራሽ ልፈቅደው እንትን ልለውም አልችልም። የፈለገ ነገር ብትከለክለው ማድረግ ያለብንን ነገር እናደርጋለን ለማስተካከል እንጂ ከእናቱ እንዲወስድ እኔ አልፈልግም። ይሄ ነገር እኮ በቃ የዘጋን ነው የመሰለኝ። ይሄ ታሪክ ያበቃ ነው የመሰለኝ። በቃ ያንዴ ተነጋገርን ጨረስን፣ ጉዳዩ ያለቀ ነው የመሰለኝ። እንደዚህ እንደተጓዙ በምን አውቃለሁ? እነሱ አላውቅም። ልጁን እልህ ውስጥ ይከቱታል። ምክንያቱም አሁን ይመስለኛል፣ እርግጠኛ ነኝ ዙሪያ ላይ ያሉት ሰዎች ናቸው እልህ ውስጥ እንዲገባ ያደረጉት። ግን ያም ሆነ ይህ ግን ልክ አይደለም በጭራሽ። Hello.
ወይኔ በሩ ክፍት አድርገው። ቴንክ ዩ የት አለ? አሙቴ የት ሄደች? ይሄ ከዚህ ጋር ይነሳ። ማሚዬ ምንድን ነው? አይታይም አይታይም። የእጅ እንትን የለሽም? ፊትሽ ያምራል። ሴትዮዋ መርያ ደውላ የሰጠችውን ዕቃ አታውቅም። የቴክኖት የሰጠች ምናምን ብላ አዲሱ ሻንጣ እንደዚህ ቁልፍ አልከፈትም ብሎኛል። የለም እሱን አልሰጠችም። ጦዛ እኮ ነው የምልህ ለእኔ ያደወላችልም ለእኔ አንዱ ራይና ኦኬ ሱኳር ቆይ 100 ብር ልሳላ ሱኳር ቆይ ለሱኳር አንዱ ነይ ውሻ ግቢ አይቢ شفت برا كفت ነው የት እዛ ውስጥ የለችም እዚህ ማይን እነዚህ ሰይጣን ወዘይ አብዮት አማጣሽ ተመለሰ የኔና እዚህ ታይታታ ለክ የነበረ ይሄ እነሱ ጋር ትታር ወይ ወጣ በቃ ተዘግተቻለሁ ማለት ነው መንደር የላትም አለ እኔ እኮ እነዚህ ታይቀመጥ በማን ይከፈታል እሺ ውጪ ይተባገኝሻል ድምጽ ያሰጠ እዛው ብቻ አይመስላል እኮ ተመልሳ መጣች ጠፍታ ነበር ማለት ነው ደሞዝ ብቻ
ለልጁ የሚሆን ስላልሆነ ያንን ነገር እንደዛ አይነት በቃ የምትናገረው ነገር በአንድ ጎን ልክ ነው ትያለሽ፣ በአንድ ጎን ጥፋት ነው ትያለሽ። እኔ አሁን እሷ ኖርማል ተቆጥቼ ነው ያወራኋት። እኔ እንግዲህ ያው ከእሷ ጋር ከአንድ ቀን በላይ አልተገናኘንም። እኔ ሲጀመር ቤቷን ራሱ ባለው በድፍረት ነው ቤቷን አላወኩም። ስልኳን ስለነበር በስልኳ ቀጥታ ደውዬ ያልኳት አንቺን ቤቷን ምታውቂ ከሆነ ሄደሽ እኔ የእሷን ቤት አላውቅም፣ የእሷን ቤት አላውቅም። እሱን ግን በቃ ማግኘት ባለብኝ መልኩ ጓደኞቹንም ቢሆን እንትን ብዬ አገኘዋለኝ እንጂ የእሷ ቤት እኔ ኬት አውቃለሁ? እኔ ራሴ እኮ ያገኘኋት በስንት መከራ አልገኝ ብላኝ እኮ በስንት መከራ የሆነ ቀን ያገኘኋት። ከዛ በኋላ አግኝቻትም አላውቅም ሲጀምር። ምክንያቱም ከሱ ጋር እንትን እያልኩ ስለሆነ አሁን ግን ጋብ የተፈጠረው ይመስለኛል። እኔ ባለመኖሬ ይመስለኛል። አላውቅም። እኔ እንጃ እንዴት ይህንን ነገር እንዳለፈ አይገባኝም ራሴ ውሻ ያለች እንዳደረግብኝ ውሻ ያለች ምን መከራ የኔ ናት ስራ ቦታ ምን መከራ ነገሮች መሆን ያለበት በጸባይ ነው ከሆነ እኔ በቃ ማናገር ባለብኝ መልኩ እሱ አናግረው እንጂ እናንተ ከኤፍሬም ጋር የሆነ ጊዜ ጥል ተፈጠረ። እንደገና ደግሞ ከአንተ ጋር ጥል ይፈጠር። ይሄ ነው ቤተሰብ ይበጥበጥ። እንደገና የትዳሩ ሁኔታ ደግሞ ሳይመች ቀረና እንደገና ደግሞ ቤተሰብ ይበጥበጥ። ፍላጎታችሁ ተው፣ በቃ እረፉ በቃ ሁላችሁ። ሰልፍ ማለት لا خلاص
የሆነች ተማሪ ሲሆን እሷን ተመስገን ቡና ላፍላ አለ። እኔ ነኝ ማፈላ። እናንተ በጣም እያወፈራችሁት ነው።